ተለያዩ ሲባል የሰማ ሰው ምን ይለናል? ያው ማመን ቢያቅተንም ግን እነሱ እስካወሩት ድረስ ደግሞ ተለያይተናል ብሎ ሁለቱም ስቶሪያችሁ ላይ አድርገው ነበረ ትላንትና ማለት ነው። አዶናይና ጃኒ የምር ተለያይተዋል ወይስ አልተለያዩም? ይሄ የህብረተሰቡ ውዝግብ ጥያቄ ነው። በጣም ብዙዎች እያለቀሱ ነው። ቲክቶክ መንደር ላይ ስገባ እንዴት ተለያዩ? ለምን ተለያዩ? በቃ ማይባል ነገር የለም ብለው የሚያለቅሱ አሉ። አይዟችሁ ለምታለቅሱ፣ እንግዲህ እግዚአብሔር ያልፈቀደው ነገር አይሆንም። ያው አንዳንዱ እንደሚለው ከሆነ አልተለያዩም፣ አውቆ ነው ቀለበት ሊያስሩ ወደ ዱባይ ሊመጡ ነው ከ3 ቀን በኋላም እየተባለ ነው። እኛም ማመን አቅቶናል። ግን ብዙ ሰው ደግሞ ሊያምን አልቻለም። አልተለያዩም፣ እንዴት ይለያያሉ ምናምን። በነገራችን ላይ የእግዚአብሔር ፍቃድ የሌለበት ነገር ምንም ይቀራል። በእናንተ ፍቃድ ብትታገሉ፣ ብትበጣጠሱ፣ ብትወርዱ፣ ብትገቡ የእግዚአብሔር ፍቃድ ከሌለበት ምንም አይደለም። ጓደኝነት ባለትዳርም ሆነው ይለያዩ የለም እንዴ? እና አዶናይና ጃኒ ደግሞ በጣም ደስ የሚሉ ጥንዶች ነበሩ። ባይለያዩ ደስ ይል ነበረ፣ ግን ተለያዩ። እውነት ከሆነ ተለያይተዋል። ለምን ተለያዩ ብለን ማውራት አንችልም? ለምንስ አልተለያዩም ብለን ማውራትም አንችልም? ለምን አንድ ሰው በፍቅር ህይወቱ እየተግባባ ካልሆነ የግድ መለያየት ይመረጣል። በእርግጥ ጭቅጭቅ ካለው ጓደኝነት፣ ጥርጥር ካለው ጓደኝነት መለያየት ቀላል ነው። ተለያይቶ ህይወትን መኖር ይቻላል። ሁለቱም እንግዲህ ይፋ አድርጓል መለያየታቸውን ማለት ነው። አንዳንድ ሰዎች እንደሚሉት ከሆነ አልተለያዩም፣ ቀለበት ሊያስሩ ወደ ዱባይ ሊሄዱ ነው ይላሉ። አንዳንድ ሰዎች ደግሞ አዎ ተለያይቷል ይላሉ። እነሱን ነው ማመን ወይስ ህብረተሰቡ ነው ማመን? እኔ እነሱን ነው ማምነው። ተለያይተናል በቃ ያሉ ሰዎች ምናልባት ይመስለኛል እኔ እንደጠረጠርኩት ከሆነ የሆነ አጋጣሚ መጣና በቃ በአንድ ሌሊት ነው እንጂ የተለያዩት እኮ ተለያይተናል፣ ትላንትና ወዲያ አብሮ ነበሩ። ለምሳሌ ትላንትና ነው ተለያይተናል ያሉት። በምን ቅስፈት፣ በምን ደቂቃ፣ በምን ሰዓት? በጣም ነው የሚገርመው። እና እኔ የተለያዩ አይመስለኝም። ግን ደግሞ እነሱ ተለያይተናል ካሉ እግዚአብሔር የተሻለ ሰው ይስጣቸው ለሁለቱም። በጣም ደስ የሚሉ ጥንዶች ነበሩ። በነገራችን ላይ በጣም ሁለቱም በጣም የሚያማምሩ ቆንጆ፣ እሷም ቆንጆ እሱም ቆንጆ፣ በጣም አሪፍ ጥንዶች ግን ነበሩ። ግን ደግሞ የእግዚአብሔር ፍቃድ አልነበረበትም ማለት ነው። ከተለያዩ በእነሱ ፍቃድ ነበረ ማለት ነው ጓደኝነታቸው። እና ምን ልላችሁ ፈልጌ ነው፣ ተለያይተዋል፣ አታልቅሱ። በጣም ብዙ ቲክቶከሮች ሲያለቅሱ አይቼ ዋው በዚህ ልክ ነው እንዴ የእውነታቸው ነው እያልኩኝም ነበረ። ማንም ሰው ሲለያይ ደስ አይልም። በተለይ ሁለት እንደዚህ የሚያማምሩ ጥንዶች በፍቅራቸው ሚዲያ ላይ በምናየው ዋው የምንል ጥንዶች ባይለያዩ በጣም ደስ ይል ነበር። ከተለያዩ ምንም ማድረግ አይቻልም። ህይወት እንደዚህ ነው እንግዲህ፣ ያጋጥማል። አንዳንዴ ያለ መግባባት ይመጣል። ብቻ አላቅም፣ ግን መቼም ይለያያሉ ብለን የማናስባቸው ባለትዳሮች ተለያይቶ የለም እንደ ኢትዮጵያ ውስጥ። በቃ ይህ ሚዲያ ላይ ስናያቸው ዋው ምን የምንላቸው ባለትዳሮች ተለያይቶ አይተናል በአይናችን። በጣም ብዙዎች ከአርቲስት እስከ ፌመስ ቲክታከር፣ ፌመስ የሚባሉ ሰዎች ተለያይተዋል። እና መለያየት ያለ ነው። ማን ያውቃል፣ ነገ ደግሞ መልሰው ይገናኙ ይሆናል። ሄለን እንግዲህ ሰሞኑን ሚዲያ ላይ እሷ ናት ቲክቶኩን የተቆጣጠረችው። እሷ እንዳለችው ከሆነ ደግሞ አልተለያዩም፣ ዱባይ ቀለበት ሊያስሩ ሊሄድ ነው ከ3 ቀን በኋላ ብላ ስታወራ ነበረ። ሊያሹም አልተለያዩም፣ ቀለበት ሊያስሩ ወደ ዱባይ ሊሄድ ነው የተባለው። ለምንድን ነው? እኔ ለምሳሌ አንድ ሰው በፍቅር ያለ ተለያይተናል ብሎ በመሀሉ ሴጣን የሚያስገባው ካልተለያዩ፣ የተለያዩ ከሆነ እሺ በቃ ተለያይተዋል እዚህ ጋር ያበቃል እንጂ ይሄ ፕራንክ የቀለበት ሊያስሩ ይሄ ምነው? እኔ እሱ ነገር አልደግፈውም። በፍቅር ህይወት ውስጥ በነገራችን ላይ ሴጣን ከገባ ገባ ነው። እና ይሄ ድራማ ቢቆም እላለሁ። ይሄ ፕራንክ፣ ይሄ ድራማ በግንኙነት ውስጥ በጣም መጥፎ ነው። ቤትን ይመታል፣ ነገ ትዳርን ይመታል። ልጆች ካሉ ልጆች ይበተናሉ። ያ የሚያምር ፍቅር፣ ያ የሚጣፍጥ ፍቅርም ይጠፋና ድጋሚ መሰለቻችቱ ይመጣል ማለት ነው። ቤተሰብ እንግዲህ ጃኒና ዳኒ
ተለያይተዋል። እግዚአብሔር ያገናኛቸው። ውሸት ከሆነም ደስ ይለናል፣ እውነትም ከሆነ እንግዲህ እግዚአብሔር የፈቀደው ነው የሆነው ለማለት የፈለኩት። ሰሞኑ ቲክቶክ መንደር ላይ ስትገቡ በቃ ጦርነት ነው። የትኛውን አጀንዳ ሰምተን የትኛውን እንለፈው? በቃ በየቤቱ ሁሉም የራሱን አጀንዳ ይዞ ቁጭ ብሏል። የማንን እናድምጥ? የዱባይ ወሬ አለ፣ የጀርመን ወሬ አለ፣ የኢትዮጵያ ወሬ አለ። ይሄው ደግሞ አሁን ደግሞ የአዶናይና የጃኒም መጣ። የትኛው ሰምተን የትኛው እንተወው? ግራ ግብትብት ብሎናል። ቤተሰብ የት እንሄደኛ? ስራ ያለን ስራችንን መስራት አልቻልንም። አጀንዳ ከመደራረቡ የተነሳ ለእኛ መጥቶ ማን ሀሁ ይበለን እና አጀንዳ ተደራርበዋል። ቲክቶክ ከመጣ ኢትዮጵያ ውስጥ የማይወጣ ጉድ የለም፣ የማይወጣ የማይታይ ታሪክ የለም እና አጀንዳ በዝቶብናል። በዚህ በኩል ሄለን አለች፣ በዚህ በኩል ኧረ የዱባዩ ደግሞ በጣም ነው የሚገርመው። አንዳንድ ያልገመትናቸው ሰዎችም ያልጠበቅናቸው ሰዎች ወርዶ አገኘናቸው። እኔ እንጃ በቃ በጣም ይከብዳል። እውነት እንደዚህ ብሎ ለማውራት ይከብዳል። ለማንኛውም ግን አጀንዳ ተደራርቦብናል። ቀስ ብላችሁ ብትመጡልን በሂደት በአንድ የትኛው ጋር እንድረስ? የት እንድረሰኛ? ደከመን እኮ። አዶናይ ጋር ስንሄድ የዱባዩ ይመጣል። የዱባዩ ጋር ስንሄድ ጀርመን ሄሉ ሚዲያውን ተቆጣጥረዋለች። በአንበሳ ነው ጨዋታው። አደንቃታለሁ በነገራችን ላይ እኔ በጣም ነው ያደነቅኳት ሄለንን። ለምን ጎበዝ ናት። በቃ አደረገችው፣ እያየን አደረገችው። የአንበሳ ማዕት ነው እንግዲህ ቤቷ እየዘነበላት ያለው። ለምን አንዳንዶቹ ስላልተቆጠቡ ትላንትና እና በነገራችን ላይ በዚህ በሰሞኑ በዱባይ ወሬ በጣም ብዙ ሰዎች የተማሩ ይመስለኛል። ጓደኛ ስንቀርብ ግንኙነታችንን በምን መንገድ መቀጠል እንዳለበት፣ ከማን ጋር መቀጠል እንዳለበት፣ እንዴት መቀጠል እንዳለበት አሳይታናለች ሄለን። በጣም ይገርማል። ትልልቅ ያልናቸው ሰዎች በዚህ ልክ ወሬ ባይወስዱላት ለእሷም ሚዲያው በዚህ ልክ እሷም አታጨናንቀውም ነበረ። የሆነው ሆነው ግን በጣም ነው የሚገርመው። በጣም ይገርማል። በጣም ይገርማል። ሰሞኑን ታዛቢ ሆነን ቀረን። እኛም በየቤቱ እየሄድን እንታዘባለን፣ እንሰማለን፣ እናያለን። ያው እኛ እዚህም ትክክል እዛም ትክክል ነን፣ አንዳንዴ እንፈርዳለን ማለት ነው። እና ይህንን ይመስላል ቤተሰብ። ለያብስራ ዩቱብ አዲስ ከሆናችሁ ሼር እና ላይክ ሰብስክራይበር አድርጉ። የጃኒና የአዶናይን መለያየት ያስከፋችሁ ሰዎች አይዟችሁ፣ ተረጋጉ። ህይወት እንደዚህ ነው፣ ያጋጥማል። መገናኘት እንዳለ መለያየት አለ፣ መኖር እንዳለ መሞት አለ፣ መሞት እንዳለ መኖርም አለ እና ያጋጥማል። በዚህ አጋጣሚ ባይለያዩ በጣም ደስ የሚለን ጥንዶች ነበሩ፣ ግን ተለያይቷል። ተለያዩ ሲባል የሰማ ሰው ምን ይለናል? እሺ እኛ ሲሆን ኧረ ሰውስ ምን ይለናል? ተው አትለያዩ፣ እኛም ይከፋናል። እና እግዚአብሔር አምላክ ያገናኛችሁ፣ መልሳችሁ ተገናኙ። ላለው መልካም ጊዜ ይሁንላችሁ። አመሰግናለሁ።